ከጌታችን ከኢየሱስ ክርስቶስ ውጪ ቤዛ የሚባል ነገር የለም። በቃ እኛ አሁን ስለ ጫማ ቤዛነት እያወራን አይደለም። እኛ አሁን ስለ ገንዘብ ቤዛነት እያወራን አይደለም። አሁን እኛ ስለ ሙሴ ቤዛነት እያወራን አይደለም። እነዚህ ሁሉ አይመለከቱን። እኛን የሚመለከተን በደሙ የዋጀን ከጨለማ ስልጣን ያዳነን ወደሚደነቅ ብርሃን ያወጣን አሁን በግርማው ቀኝ ተቀምጦ ያን የክብር ስፍራ በእርግጠኛነት ላወረሰን ስለሱ ነው የሚመለከተን። አንድ ቤዛ ነው ያለው፣ እርሱም ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ የዓለም ቤዛ ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ በአደባባይ ለእግዚአብሔር የቀረበ ንጹሕና ቅዱስ መስዋዕት ነው። ይህንን አለመናገር አይቻልም። ይኸውላችሁ ይሄ በአማኞች ሕይወት ውስጥ የመጨረሻው ቀይ መስመር፣ የመጨረሻው የማትደራደርበት፣ ለጠረጴዛ ውይይት የማታቀርበው፣ እህ ብለህ እንኳን ጆሮን ከፍተህ የማትሰማው፣ በደም ማህተም የተረጋገጠ ዓለም ያወቀው ፀሐይ የሞቀው ይሄው 2000 ዘመን ቤተ ክርስቲያን የምትጮህለት የአደባባይ እውነት ነው የክርስቶስ ኢየሱስ ቤዛነት። ይሄ መራራ እውነት ነው።